ኤደን እባላለሁ። ሰሚራ። ከልዑል ጋር ምንድን ያላችሁ ነገር? ማለት ከልዑል ጋር ምንድን ያለሽ? ያንን የምትጠይቂኝ አንቺ ማነሽ? የኔ ማንነት ይቆይሽና ድጋሚ ልዑል አጠገብ እንዳላይሽ። እያስፈራራሽኝ ነው? እያስጠነቀኩሽ ነው፣ አጠገቡ እንዳላይሽ። ብታይኝስ? ለሚደርስብሽ ነገር ተጠያቂ አይደለም፣ ተጠንቀቂ። ቶሎ እቅዳችንን ማስፈጸም አለብን። ልክ ነህ። እና ከማን እንጀምር? መጀመሪያ ምን እንዳላችሁ ከማጣራት እንጀምር። ማጣራቱ ምን ይጠቅመናል? ቢኖራቸውም ባይኖራቸውም አብዲ እናሳምናለን ብለናል አይደል እንዴ? ቢሆንም የሆነ ነገር ካላቸው በማስረጃ ስለምንይዝ ለማሳመን ይቀለናል። ካልክሽ መቼም ካገኛት በኋላ ቃልን አትረሳማ። አንተ አትርሳ እንጂ እኔ አያሳስብም። እኔ ደግሞ ምንድነው የምረሳው? ቃልህን። እኔ የምፈልገው የአብዲን ውድቀት ብቻ ስለሆነ ያልኩትን ነገር ከማድረግ ወደኋላ አይደለም። ያሰብከውን መች አጣሁትን ያንተ አስመሳይ። ምንም ጓደኛዬ ብትሆን ከወንድሜ አትበልጥብኝም። እና የማጣራቱ ስራ የማን ይሁን? እሱ ያንተ ስራ ይሁን። አንደኛ ምንም ብታይ ስሜታዊ እንዳትሆን፣ ሁለተኛ በጥንቃቄ። ለጥንቃቄው እንኳን አታስብ። እስታይ በቃ በኋላ እንገናኝ። ፒስ። እንዴት ነህ ሰይፋ? አለ። ወዴት ነው? አይ እንዲሁ ለሆነ ስራ ወደዛ እየሄድኩ። እስታይ ነው። ምን ሆኖ ነው ደግሞ የተኮፈሰው? ቶ እባክህ። እና እቅዳችሁ ከምን ደረሰ? አሪፍ እየሄደ ነው፣ ግን አቡኪም በደንብ አውቀዋለሁ መርዝ ነው እና በአይን ቁራኛ ተከታተለው። እሺ፣ አያሳስብ። ማንም መሀል ላይ ቢገባ በቀልን ከመበቀል ወደ ኋላ አይደለም። እሺ ወንድሜ። ምን ሆነክ ነው ፊትህን የጣልኩ? ኧረ አልጣልኩም፣ ትንሽ ደክሞኝ ነው። እስታይል አንተ ራስ ምን ሆነ? ፊትን ዘብዝፋልኩ። ይሄን ኪም የሚባል ልጅ የሆነ ነገር ማድረግ አለብኝ። ኪም ደግሞ ድጊ በምን ተገናኛችሁ? በጣም እየተፈታተነኝ ነው። ምን? እሺ ተገናኝታችሁ ነበር እንዴ? ቅድም ታች ሰፈር ተገናኝተን ነበር። ይህ ሽንታ ያስፈራራል እንዴ? ማንን እንደሚያስፈራራ አላወቅም እንጂ። እና ካልክ ዋጋውን እንስተው እንዴ? ተው እባክህ። ምንም ቢሆን የሆነ ጊዜ ጓደኛዬ ነበር። እሱ ያን እያሰበ አይደለማ። ወንድሙን የመታውት ቂም ከውስጡ ስላልጠፋ ነው። ወንድሙን የመታው በራሱ ጥፋት ነው። ቢሆንም እኔ በሰሚራ እንደማልደራደረው ሁላ እሱም በወንድሙ አይደራደርም። እና እንዴ እየተጋተተ ዝም እንበል? ዝም ምል እንዳልሆንኩማ በደንብ ታውቀኛለህ። ብቻ ላለፍነው ጊዜ ብዬ ትንሽ ልታገዙ። ከዚህ በኋላ ትዕግስቴን የሚፈታተን ከሆነ የማያዳግም እርምጃ ነው የምወስድበት። ካልክ እሺ። ይልቅ እሱን ተወውና ያልኩህን አጣራ። ምን ነበር ያልከኝ? አንተ ደግሞ አስሬ ነው እንደምትረሳው? የሰሚራን ጉዳይ ነዋ። አይ እስካሁን ምንም አላየሁባትም። የሆነ ነገር እንደጀመረች እንኳን ከአኳኳኗ አይቻሉ። ምን እንደሆነ ብቻ ላጣራ። ግን እኮ አብዲ ብትጀምሩም እኮ አሁን እድሜዋ ነው የሚባል ነገር የለም። እድሜዋ ነው ብዬ ማንም ዱርዬ መጫወቻ ስትሆን ቆሜ አላየም። አይ ለራሷ የሚሆናትን አታውቅም ብለህ ነው? ልዑል አባትና እናቴ እንዴት እንዳጣው ታውቃለህ? እሱማ አውቃለሁ። ለእህቴ የሚሆናትን ራሴ መርጬ ነው ምድራት። እስከዛ ማንም ወጣት ያጠገቧ እንዲደርስ አልፈልግም። ቆይ አጋጣሚ ከሆነ ወንድ ፍቅር ይዟት ቢሆንስ?
እገለዋለሁ። በእህቴ የመጣብኝ ማንም ይሁን ማንም ጉሮሮን ሰንጥቄለት ነው የምጥለው። ሰሚራ፣ አንቺ ሰሚራ። ረዱሻ ተይ፣ አንቺንም ሰላምታሽንም አልፈልግም። ምን ሆንሽ ደግሞ? እመጣለሁ ብለሽ ለምን ሳትመጪ ደግሞ ስልክ አለማንሳትሽ? ክላስ እንደነበረኝ ታውቂ የለ እንዴ? እና ክላስሽ እድሜ ልክ ነው እንዴ? ማለት ከክላስ ስትወጪ ወይ አልመጣሽ ወይ አልደወልሽ። በጣም ይቅርታ የኔ ቆንጆ፣ እረስቼው ነው። ቴቴ አታስመሲ። ምን እንዳገኘሽ ባላቅም ፍቅርሽ ቀንሶብኛል። እኔ ካንቺ ውጪ አታሽቀብጪ። ለዚህ እኮ ነው የትም እንዳልሄድብሽ ለወንድምሽ ዳሪኝ አልኩሽ። ጭራሽ የኔ አንሱ ወንድሜን አቃጥለሽ ደፊው። ኧረ በስመ አብ በይ። አሁን ለወንድምሽ ከኔ ተሻለሽ ብታገኛት መሲ ቀላል አገኛለሁ። ሸበላ የሆነ ወንድም እኮ ነው ያለኝ። እሱስ አይካድም። አንቺ ቀልጅ ምን አለብሽ? ግን የምር መሆን ቢችል ኖሮ አንቺ ነበር ለወንድሜ ምድርሽ። ለምን መሆን አይችልም? ማለት ለምን መሆን አይችልም ስትይ? ድንጋይ ራስ ስቀልድ ነው እባክሽ። አስደነገጥሽኝ እኮ። እኔ ልደንግጥልሽ? ኧረ ምን በወጣሽ። እና ክላስ እንዴት እየሄደልሽ ነው? አሪፍ ነው፣ ምንም አይልም። ያው ዘንድሮ እንደምመረቅ ታውቂ የለ። በላና ቀላል እንበለዋለን። እኔ የምልሽ ሉልስ ወዴት ጠፍቶ ነው? የት ይጠፋል ብለሽ ነው? ከዛ ወንድምሽ ጋር ድንጋይ እየሞቀ ይሆናል። እሱስ ልክ ነሽ። በቃ በኋላ ከቻልኩኝ እመጣለሁ። ደግሞ አትምጭና እንደውን በወሬ ማልፈሽ መስሎሻል። አንቺ ደግሞ ነገርኩሽ። እሺ ታዛዥ ነኝ እኔ መቤት። ኔ ሉሌ ቆይ ምን ሆነሃል? ሰሚራ ነገሮች ወደ ማይሆን አቅጣጫ እየሄዱብን ነው። ማለት ወንድምሽ እየጠረጠረ ነው። ምን? ቆይ እንዴት? እሱ እንኳን ከኔ ጋር አይደለም፣ ግን ነገር ጀምራለች። አጣራለኝ። ይሁን ነገር ጀምራለች ማለት በቃ ፍቅረኛ እንዳያሽ ጠርጥሯል። አንተ መሆንን ካላወቀ ምን ችግር አለው ታዲያ? ዛሬ ባይሆን ነገ ማወቁ ይቀራል እንዴ? እሱማ ተደብቆ አይቀርም እኮ ሉሌ። ሰሚራዬ ካልሆነ እንጥፋ እንዴ? ምን ሉሌ የምርህን ነው? አዎ በቃ ካልሆነ እንጥፋ። ሉሌ እንደዛማ አናደርግም። እሺ ምን እናድርግ ታዲያ? ወንድምሽ ማወቁ እኮ አይቀርም። ወንድሜ ለኔ ብዙ ዋጋ ከፍሏል። ካንተ ጋር ምንም ሳልል ብጠፋ በጣም ነው የሚከፋብኝ፣ ይሰበራል። ለኔም እኮ ጓደኛዬ ነው፣ እንዲከፋብኝ አልፈልግም። ግን ምንም አማራጭ የለንም እኮ ሰሚራዬ። ግድ የለህም፣ ሌላ መንገድ አይጠፋም። እሺ ምን መንገድ አለ? አሁን ላይ አያውቅም፣ ግን ቢያውቅ እንኳን አንተ ባሰብከው ልክ ወንድሜ አይጨክንብንም። ሰሚራ ፍቅረኛ ቢኖራት ብዬ ስጠይቀው ምን እንዳለ ታውቂያለሽ? እገለዋለሁ። በእህቴ የመጣብኝ ማንም ይሁን ማንም ጉሮሮን ሰንጥቄለት ነው የምጥለው። እሱማ ላፍ ነው ያለው። ካለው የምር ይገላል እንዴ? ወንድምሽ ያለውን እንደሚያደርግ በደንብ ታውቂያለሽ እኮ ሉሌ። ምንም ቢሆን ወንድሜ በእኔ አይጨክንብኝም፣ እኔ አሳምነዋለሁ። አይ ወንድምሽን እያወቅሽው ሉሌ፣ እኔን አታምነኝ? በቃ ዝም ብለህ እሺ በለኝ። ዝም ብለህ እመነኝ። ምንም ቢሆን በእኔ አይጨክንም ካልሽ እሺ። ደግሞ ሳልነግርህ ዛሬ የሆነች ልጅ ከሉል ራቂ ምናምን ብላ ዛተችብኝ። ምን? ማነች ደግሞ? ስሟን ማን ነበር ያለችኝ? ኤደን። ኤደን ታውቃታለህ እንዴ? የሆነች ጠይም ነገር ነች። አዎ ታውቃታለህ። አብሮ አደግ ጓደኛዬ ነች። ምን አስባ ነው? አፍቅራት ይሆናላ። ያምሻል እንዴ? አረ እንደዛ የምታስብ ልጅ አይደለችም። እና ምን አስባ ነው? እኔ እንጃ። የምር ምን አስባ ነው? ሁሉም የኔ ባል ላይ አይናቸውን ጣሉ እኮ። ቀናሽ እንዴ? ማ እኔ? የእኔ ቅናተኛ። አልቀናውም። እሺ በጣም ጥሩ። እና ምን እናርግ? ቆይ እስቲ መጨረሻቸውን እንይ። ከዚህ በላይ ምን እንይ? የሆነ ነገር እንዳላችሁ እኮ አረጋግጥን። በምንድን ነው የሆነ ነገር እንዳላችሁ የምናረጋግጠው? ምንም የተለየ ነገር እኮ የለም። ከዚህ በላይ ምን እንይ?
ምን አየን? አጋጣሚ ተገናኝቶ ሊሆን ይችላል እኮ። ኧረ ኪም አጋጣሚ ተገናኝተውማ እንዲህ አይሆኑም። ቆይ እስቲ ተረጋጋ የኔ ፍቅር። በቃ የኔ ሰው ሳይን ቻው ልበልሽ። እሺ የኔ አባት። አሁንስ ከዚህ በላይ ምን እንይ? አጋጣሚ ተገናኝተው ነው እንደዚህ የተቃቀፉት እያልከኝ ነው? አንተ እሷን ተከተላትና አጣራ፣ እኔ ደግሞ እሱን ስታይል ደህና ዋልሽ ረዱ። ስሚማ ረዱ፣ የሆነ ነገር ልጠይቅሽ ነበር። ምንድነው እሱ? ችግር አለ እንዴ አብዲ? እንዴት እንደምጠይቅሽ ግን አላውቅም። ሰሚራ ያወራችሽ ነገር አለ እንዴ ረዱ? ማለት ስለምን? ያው አለ አይደል ጓደኛዋ ስለሆንሽ ብዙ ነገር ላንቺ ነው የምታወራው ብዬ ነው። ችግር የለውም አብዲ፣ መጠየቅ የፈለከው በግልጽ ጠይቀኝ። ያው አንቺም ወንድም ስላለሽ ትረጅኛለሽ ብዬ ተስፋ አደርጋለሁ። እረዳሃለሁ፣ በግልጽ ጠይቀኝ። ረዱ አይደለችም እንዴ? እንደዛ ሳይሆን ሰሚራ የወንድ ጓደኛ ምናምን አላት እንዴ ረዱ? ኦ እንደዛ በላ። እኔ እስከማውቀው ምንም ጓደኛ የላትም። እርግጠኛ ነሽ ረዱ? አዎ ምን ነው? አይ ጓደኛዋ ስለሆንሽ እየደበቅሽኝ እንዳይሆን ብቻ። አረ ማርያምን እንደዛ አይደለም ካልሽ እሺ፣ ካስጨነቅኩሽ አፉ በይ። ያው የወንድም ነገር ታውቂ የለ። አይ ተረድቻለሁ። እሺ በቃ መልካም ቀን ይሁንልሽ። ላንተ መልካም ቀን። የሆነ ነገር ብትጀምር ከረዱ በላይ የሚቀርባት ጓደኛ የላት። ለሷ ትደብቃለች እንዴ? ወይ ደግሞ ረዱ እየዋሸችኝ ነው? ደግሞ ማርያምን እያለች የማለች እንዴት ተዋሸኛለች? ሉል አቤት። እንዴት ነህ እባክህ? ደህንነት ያሳስቦ ነው አይመስልህም? አያሳስቡ። እኔ ምንም አሉኝ። አንተ ግን ሰላምን አትፈልግም ነው ወይ ምንድነው? አልገባኝም። ከዛ አብዲ ተብዬ ራቅ ብዬ ስንት ያስተነቀቁ። እኔ ማን እንደምቀር ማን እንደምርቅ የምትነግረኝ አንተ ማን ነህ? በእኔና በሱ ማልባት ገባ ጥሩ ነው። ከኔ ጋር ጠላትነት ይቅርብክ። አብዲ ጓደኛዬ ብቻ ሳይሆን ወንድሜም ነው። የሱ ጠላት ደግሞ የኔም ጠላት ነው። ወንድምክ ስለሆነ ነው እህቱንም ታስቆረምመው። ምን? ሁሉንም ነገር አውቃለሁ። ምንድነው የምቀባጥረው? ማን እንደሚቀባጥር አብዲ ጋር ይሄ ወሬ ሲደርስ እንወስናለን። ምንድነው ከኔ የሚፈልገው? አግዘኝ፣ አግዝሃለሁ። አልገባኝም። አብዲ ወንድሜ ላይ ላደረገው ነገር ዋጋውን እንድሰጠው አግዘኝ እኮ። ጓደኛዬ እንድጎዳው እኔ ላግዝህ? ለአንተም ጥቅም ነው። እሱ እስካለ ሰሚራ እንደማታገኝ በደንብ ታውቃለህ። ይኸውልህ ይሄን ዝባዝንኬን እዛው ለመድክበት። ሳይቀድም ብትቀድሞ አይሻልም? አብዲ ከእህቱ ጋር ያለህን ነገር ቢያቅ በነፍስ አይለቅህም። ትሽ ሁሉም እንዳንተ አስመሳይ ጓደኛ ነው እንደሚመስልህ? ይቆጫል። ከኔ ጋር ጠላትነት ይቅርብህ።
ማን እንደሚቆጭ ጊዜ ይነግረናል። ቆይ ሳሚራ ወይዬውቲ ደህና ነሽ? አለው እንዴት ነህ? አልሐምዱሊላህ ደህና ነኝ። እኔ የምልሽ አንተ የምትለኝ ድፍረት ካልሆነብኝ አንድ ነገር ልጠይቅሽ ነበር። ይቻላል። ምንድነው እሱ? ከሉል ጋር ምንድነው ያላችሁ? ማለት ከሉል ጋር ያላችሁ ግንኙነት ምንድነው? አልገባኝም። አይ እንዲሁ ለማወቅ ያክል ነው። አንደኛ ነገር እንደዚህ አይነት ጥያቄ የምጠይቀኝ አንተ ማን ነህ? ይቅርታ መሄድ አለብኝ። ኤደን ሰሚራ ምን ነበር ያልሻት?